እንደምንኖራችሁ እንደምንከርማችሁ እንደምናላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው የኤሌክትሪክ መኪና የ2000 አሁን ነው ሽልማቱ። የ2000 አሁን ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ። የታምራትና የው ቤተሰቦች ናቸው። ለመኪናው ሻሞ የሚሉት ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል። ከ80 ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል ማለት ነው። ሮቤል ይመጣል፣ ጌቱ ይመጣል። ጥያቄውን ከማን እንደምንጀምር 2000 ብር አግኝተው ነው የሚጀምሩት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። እንኳን ደህና መጣችሁ ጌቱ፣ እንኳን ደህና መጣችሁ ሮቤል። እሺ ቀድሞ የነካ ጥያቄውን ይጀምራል። መርካቶ ውስጥ ሰዎች ምን ሲያደርጉ ታያለ? ሮቤል ዕቃ ሲሸከሙ ወይም ተሸክመው። ስንተኛ መልስ ነው? ሁለተኛው ጌቱ። አንደኛው ምን ይመስላል? ሲንቀሳቀሱ። ሁለተኛው መልስ ነው እንግዲህ አሁን የሚያስጀምረን ማለት ነው። 2000 ብር አላችሁ። 2000 ብር አላችሁ። ሰዎች መርካቶስ ምን ሲያደርጉ ልታይ ትችላላችሁ? አንደኛው ሲገበያዩ፣ ሁለተኛው ሲሸከሙ፣ ሶስተኛው ሲገፋፉ፣ አራተኛው ሲከራከሩ ነው። ሲከራከሩ ነው የምታዩት። ሲከራከሩ ታያላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር እንደገና በተከታታይ በሰባተኛው መኪና በየዙሩ 40 ሺህ ብር ነው። የኤሌክትሪክ መኪና የ2000 አሁን 00 ድምፅ የሌለው ተነስቷል፣ እየሄደ ነው። በቃ ይሄንን ነው የሚሸልማችሁ። እሺ የታምራት ቤተሰቦች አባ ኮስተር በላይ። እሺ ሮቤል፣ አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? ደንበኛ ንጉስ ነው። ሰዎች ደንበኛ ንጉስ ነው። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? መስሪያ ቤት። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? በስራ። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀስ። ግንበኛ። ብራቮ፣ ግንበኛ። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? ደንበኛ ንጉስ ነው። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ስራ ቦታ፣ ቢሮ ውስጥ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? በስራ። ብራቮ። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀስ። ግንበኛ። እሺ መጥፎ አይደለም። ቃል ኪዳን እንዴት አለሽ? እግዚአብሔር ይመስገን። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? ሲስተም የለም። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ታክሲ ተራ ላይ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? ከሰው ጋር። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ ነው። ተው መቼም ከሰው ነው የሚጋጨው። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀሽ። ኢንጂነር። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? ሲስተም የለም። አንደኛው መልስ ነው። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ታክሲ ሰልፍ ላይ፣ ትራንስፖርት ጥበቃ ላይ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? ከሰው ጋር። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀሽ። ኢንጂነር፣ መሐንዲስ። እሺ የሽመቤት እንዴት አለሽ? እግዚአብሔር ይመስገን። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? እንኳን ደህና መጣችሁ። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ስራ ቦታ ላይ። ስራ ቦታ ተብሏል። ቀይሩ። ትምህርት ቤት ውስጥ ወይ ደግሞ መንገድ ላይ። አንዱን ነው የምንይዘው። መንገድ ላይ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? ባለመግባባት። ቤት ግንባታ ላይ የሚሳተፍ ባለሙያዎችን ጥቀሽ። አናጺ።
አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? እንኳን ደህና መጣችሁ። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? መንገድ ላይ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? ባለመግባባት። ቤት ግንባታ ላይ የሚሳተፍ ባለሙያዎችን ጥቀሱ። አናጺ። ያብስራ አቤት። እንዴት ነህ? እግዚአብሔር ይመስገን። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? መታወቂያ። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ትምህርት ቤት። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? በገንዘብ። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀስ። ረዳት አናጺ። ወይ ረዳት መሐንዲስ። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? መታወቂያ፣ ፋይዳ፣ ምክትል የልደት ሰርተፍኬት። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? ትምህርት ቤት። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? በገንዘብ። አንደኛው መልስ ነው፣ በገንዘብ። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀስ። ረዳት አናጺ። ረዳት ምንም የለም። መጥፎ አይደለም። እሺ አምሳዎች ሰዎች አሉትን እናያለን። አንድ የባንክ ሰራተኛ ለደንበኞቹ ምን ሊላቸው ይችላል? ሲስተም የለም። የመጀመሪያው መልስ ነው፣ ሲስተም የለም። ሁለተኛው ፈርሙ። እስቲሽካ ፈርሙ። ሶስተኛው ሞባይል ባንኪንግ አሎት። አራተኛው ኤቲኤም አሎት። አምስተኛው አካውንት ከፍታል። ሰዎች የት ቦታ ሲሆኑ ሰዓታቸውን በተደጋጋሚ ሊመለከቱ ይችላሉ? 1 እና 3 አልተመለሰም። ትራንስፖርት ጥበቃና ቢሮ ውስጥ ነው። አንደኛው ስብሰባ ላይ። ሶስተኛው የቀጠሮ ቦታ ማነው? ሰው ከቀጠሩ። ሰዎች በምን ምክንያት ግጭት ውስጥ ሊገቡ ይችላሉ? አንደኛው በገንዘብ ነው። ሁለተኛው በወሬ፣ ሶስተኛው በስራ፣ አራተኛው ባለመግባባት። ቤት ግንባታ ላይ የሚሳተፉ ባለሙያዎችን ጥቀስ። አንደኛውና አራተኛው አልተመለሰም። አናጺና መሐንዲስ 2 እና 3 ናቸው። አንደኛው የቀን ሰራተኛ ረዳት አላልንማ ይቅድ። አራተኛው የቀለም ቀቢ ረዳት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ እዚህ የምትመጡት ልትስቁ ነው። ቆንጆ ሳቅ፣ ለልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ምክንያታዊ ሳቅ ስቃችሁ ታዋቂና ዝነኛ ሚሊዮነር ነው የምትሆኑት። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና የ2000 አሁን ነው። የታምራት ቤተሰቦች ያመጡት ነጥብ 56 ነው። 56 ነጥብ አምጥተዋል። ቤተሰብ ጌቱ፣ ፋሲል፣ ማንደፍሮና ተክሉ እንኳን ደህና መጣችሁ። እሺ ጌቱ እስቲ አስተዋውቀን። ምን ማለት ነው? እናንተስ እነማን ናችሁ? እሺ ከስማችን ስንጀምር ያው ቤተሰብ የሆነ ወቅት ላይ ጉዞ እንሄድ ነበር ወደ ሶደሬ። እሺ ለዋና የሚሆን ቁምጣ አስፈለገን። ተወሰኑ ሰዎች ከመካከላችን ከዛ 1-4 ቁምጣ ተገዛ። ከዛ ከተገዙ ቁምጣዎች ውስጥ አንዷ ለየት ያለች ነበረች። እሺ ሁሉም ተሻማበት። እኔ ልውሰድ እየተባባሉ ማለት ነውና ከዛ ዳኝነት ገባው ነው። እኔ ስማቸውን ጻፍኩት ለማድረግ ማለት ነው። ሁሉንም ስማቸውን ጻፍኩና ወንድሜ ማንደፍረው በጣም ማከብረው የምወደው ወንድሜ ነው። የሱን ስም ማንደፍረው ብዬ ጻፍኩ። ውብዬ ጻፍኩና እጣ አውጡ አልኳቸው። ከመካከላችን አንድ ወንድማችን አውጣለሁ። እጣውን አወጣ ሰው አበራ ይባላል። መምህር አበራ ሲያወጣ እኔ በምስጥር ነው እንትን አልኳትና እንዴ ምንድን ነሽ ስለኝ ውዴ ነው አልኩት። ያው በጣም ስለምወደው ስለማከብረው ውዴ ማንደፍረው ብዬ እንትን አልኩና በዛው
የጉዞ ስማችንም የቻናል ፕሮግራም እንትን አለ፣ የቴሌግራም ቻናል አለ። በዛ ነው የምንጠራ ማለት ነው። ይው አይጥሩ ምን ያህል ትሆናላችሁ? አንድ 12 እንሆናለን። 12 ትሆናላችሁ። መጣችሁ ተዋኛላችሁ፣ ትዝናናላችሁ። አይ አሪፍ ነው። ወንዶች ብቻ ነው ወይስ አሉ? ሴቶችም አሉ። አይ ጥሩ ነው። ምን ለምሰራው ጌቴ? መምህር ነኝ። መምህር ስንት ያክፍል? እስከ ኤሌመንተሪ ላይ ነው ማስተማር። ካራሎ ፕራይመሪ ስኩል። ካራሎ ትምህርት እንዴት ነው? አሪፍ ነው። እሺ ሰዎች ስልክ እያወሩ ሊሰሩት የሚችሉትን ነገር ጥቀስ። መጽሐፍ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ይጠይቃሉ ወይም ይበደራሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ጥቀስ። እምነት ቦታ ላይ። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉትን ግብአት ጥቀስ። ስጋ ነክ ነገር። ሰዎች ስልክ እያወሩ ሊሰሩት የሚችሉት ነገር መጻፍ። የቢሮ ስራ ይሰራሉ። ግን ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ይበደራሉ። አንደኛው መልስ ነው፣ ይበደራሉ። ጮክ ብሎ መሳቅ ትክክል ያልሆነበትን ሁኔታ ወይም ቦታ ጥቀስ። የእምነት ቦታ፣ ጸሎት ቦታ። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉትን ግብአት ጥቀስ። ስጋ አይበዛም። ቢኖር እንኳን አይበዛም፣ አለ ነው እኮ። ፋሲል እንዴት ነህ? አለሁ እግዚአብሔር ይመስገን። ምንድን ነው አንተ ስራ? እኔም ያው መምህር ነኝ። መምህር? አራታችሁ መምህራን ነን? አዎ። እንዴት ነው የመምህርነት? ያው ገቢው ትንሽ ነው እንጂ ስራው ክቡር ነው። ሶደር የምትሄዱት ለዛ ቆጥበን ነው። አንዴ ቆጥበን ነው እቁብ ጥለን። አይ ጥሩ ነው በጣም። ያው የምታፈሩት ትውልድ ስለሆነ ደስ ይላል። ትርፉት ሰው ነው። ያው ሪፍሬሽ ማድረግ ስላለብን ሪፍሬሽ አዳዲስ ሰው ነው በየዓመቱ የምታገኙት። ጎበዝ ተማሪ ታገኛላችሁ። እና አሪፍ ነው። ልጅ እንዳትዘናጉ፣ ትምህርት ቤት ያሉት የእናንተ አይደለም። እሺ ፋሲሎ፣ ሰዎች ስልክ እያወሩ ሊያደርጉት ወይም ሊሰሩት የሚችሉት ነገር ጥቀስ። ይራመዳሉ። እየተራመዱ ይራመዳሉ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ተጨማሪ ስራ ይፈልጋሉ። ጮክ ብሎ መሳቅ ትክክል ያልሆነበትን ሁኔታ ወይም ቦታ ጥቀስ። ሐዘን ቦታ ወይ ለቅሶ ቤት። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉትን ግብአት ጥቀስ። ጨው። ሰዎች ስልክ እያወሩ ሊያደርጉት ወይም ሊሰሩት የሚችሉትን ነገር ጥቀስ። ወክ ያደርጋሉ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ተጨማሪ ስራ ይሰራሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ጥቀስ። ሐዘን ቤት፣ ለቅሶ ቤት አንደኛው መልስ ነው። ለቅሶ ቤት እስኪቀበር አይቻልም፣ ከተቀበረ በኋላ ነው። ሰው የሚሞት አይመስልም እኮ ማታ ስትሄዱ። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉት ግብአት ጨው አንደኛው መልስ ነው። መሮታል ማን ስፋሲ ጨው መሮኛል ያለሽ ነው። እውነት ነው። ማንደፍሮ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሁሉ ጤና ነው? ተመስገን እግዚአብሔር ይመስገን። ምንድን ነው የምታስተምረው አንተስ? ጀነራል ሳይንስ። እሺ ሰዎች ስልክ እያወሩ ሊያደርጉት ወይም ሊሰሩት የሚችሉትን ነገር ጥቀስ። የቤት ስራ እንደዚህ መጥረግ ነው። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? የቀን ስራ ምናምን ሊሰሩ ይችላሉ። እንደዚህ የቀን ስራ ይሰራል። ጮክ ብሎ መሳቅ ትክክል ያልሆነበትን ሁኔታ ወይም ቦታ ጥቀስ። ትምህርት ቤት፣ የመማሪያ ቦታ ላይ። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉት ግብአት ጥቀስ። ዘይት። ብራቮ። ዘይት። ሰዎች ስልክ እያወሩ ሊያደርጉት ወይም ሊሰሩት የሚችሉትን ነገር ጥቀስ። ቤት ማጸዳዳት። ቤት ያስተካክላሉ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ቀን ስራ ምናምን ይሰራሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ትምህርት ቤት። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉት ግብአት ዘይት።
ተክሉ አቤት እንዴት አለ? እግዚአብሔር ይመስገን። ጎሽ ሰዎች ስልክ እያወሩ ሊያደርጉት ሊሰሩት የሚችሉትን ነገር ጥቀስ። ይመገባሉ። ይመገባሉ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ይለምናሉ። ይለምናሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ጥቀስ። ቤተ መጻሕፍት። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉትን ግብአት ጥቀስ። ቅመም። ቅመም። ብራቮ። ሰዎች ስልክ እያወሩ ሊያደርጉት ሊሰሩት የሚችሉትን ነገር ጥቀስ። ይመገባሉ። ይመገባሉ። ምግብ ይበላሉ። ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? ይለምናሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ጥቀስ። ቤተ መጻሕፍት። ላይብረሪ። ቤተ መጻሕፍት። ጮክ ብሎ መሳቅ ትክክል። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉት ግብአት ጥቀስ። ቅመም። ሰዎች ስልክ እያወሩ ሊያደርጉት ወይም ሊሰሩት የሚችሉትን ነገር ጥቀስ። ሶስተኛው አልተመለሰም። መጸዳጃ ቤት ይቀመጣሉ፣ የቢሮ ስራ ይሰራሉ፣ ምግብ ይበላሉ፣ ቤት ያስተካክላሉ እያለ መጸዳጃ ቤት ሰው ከዛ ምን አልከው አንተ? ድርቀት መሰለኝ። ደረቅ በለው ደዛ ለምኑ እንዳልወሰደ። እሺ ሰዎች ገንዘብ ሲያጡ ምን ሊያደርጉ ይችላሉ? አንደኛው ይበደራሉ፣ ሁለተኛው ይነጫነጫሉ፣ ሶስተኛው ቤት ይውላሉ፣ አራተኛው ወክ ያደርጋሉ። ጮክ ብሎ መሳቅ ትክክል ያልሆነበት ሁኔታ ወይም ቦታ ጥቀስ። ለቅሶ ቤት አንደኛው መልስ ነው። ጸሎት ቦታ 3 እና 4 አልተመለሰም። ሶስተኛው ፍርድ ቤት፣ አራተኛው ስብሰባ ላይ። ምግብ በሚዘጋጅበት ጊዜ ሰዎች በስተት ሊያበዙት የሚችሉትን ግብአት ጥቀስ። አንደኛው ጨው ነው፣ ሁለተኛው ዘይት ነው፣ ሶስተኛው አልተመለሰም፣ አራተኛው ቅመም ነው፣ ሶስተኛው በርበሬ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ስቃችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ሳሎን ከስልካችሁ ጋር ቻርጅ የምታደርጉት የኤሌክትሪክ መኪና ነው ሽልማቱ። የታምራ ቤተሰቦች 56 ነጥብ ነበር ያመጡት። የው ቤተሰቦች ያመጡት ነጥብ 72 ነው። 72 ከ56 ይበልጣል። በፊት እኔ እንጃ። ዛሬ በለጠ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የየው ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ፋሲል እርግጠኛ ሲሆን እንጀምር ይለኛል። እንጀምር። ብር መስጠት። ለማ ለጓደኛ ብር። ሌላ ስሙ ምንድን ነው? ብድር። ገንዘብ። ሌባ። ማበደር። መስረቅ። ማበደር። ሌባ መስረቅ። ገንዘብ መስረቅ። መቀለል እኮ ከምን ነው? መስረቅ። መሸወድ። ገንዘብ ከልሎ መስጠት። ምንድን ነው ስሙ? ስጦታ። እንዴ ገንዘብ በጉርሻ መስጠት። ሁላችሁ መምህር መሆኑ እኮ ጉባ ያውቅም እኮ መምህር እኮ ማን ይሰጠዋል? በርገር። አምባሻ። እሺ ባህል አየር ባህል ያርገው ገባኝ። መቶልኛል። ምንድነው? ምንድነው ጌቱ ያልከው? ምን በግንትኔ ቂጣ። ብራቮ
በርገር ባህሬ ሲውቂጣ አንቶኒ አመጣልኝ አለ መሳላት ጤና ይስጥልኝ እሱ ማመስገን ሰላም ለኪ ምንድን ያልኩህ መጀመሪያ ማመስገን እሱን አሳቱ ምስጋና ምስጋና መተኛት አላርም መንቃት መንጋት እሺ ንጋት ጠዋት ወደ እዛ ማለዳ እሺ ወጋገን አይ ወደ ማታ ምሽት እሺ ማታ ምሽት ሌሊት ኦኬ ማን ቀጥሎ የሚያሳይ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣጣኝ ዝነኛና በጣም ታዋቂ እስካችሁ ሚሊዮነር ትሆናላችሁ። አትጠገን አንብቦ በደምብ እስቲ እንትኑን ተጠቀም። ይሄ ያለው ምንድን የት ነው? መዶሻ ያለው ፍርድ ቤት እሺ ፍርድ ቤት ዳኛ ወይም ጠበቃ መዶሻውን ነው መያዝ መጀመሪያ። ዳስተር ብላክቦርድ እሺ ብላክ ማጥፊያ ጥቁር ሰሌዳ በልብቻው ሰሌዳ ሄዳችሁ ማራገፍ ጭቃ ማራገፍ ጫማ ሰፊ ኩርንችት ምስማር የጫማ ሚስማር የእሱ በለው የጫማ ምስማር የጫማ ሚስማር ኩርንችት ሚስማር ኩርንችት ኩርንችት ሚስማር ብራቮ መረዳት ጃኖ መሳሪያ ከፍ ክላሽ ጠመንጃ ይሄ ምንድን ነው? ማንገቻ ዝናር ዝና 40,000 ብር! በዝናር መሆኑ ደግሞ ደስ ይላል። ብራቮ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የየው ቤተሰቦች 40,000 ብር አሸንፈዋል። 40,000 ብር አላቸው። ይህ የኢቢኤስ ቴሌቪዥን ነው። በየዙሩ 40,000 ብር በተከሰተ ጊዜ በሰባተኛው የኤሌክትሪክ መኪና ማንም ያልነዳው 00 ያሻችሁን ጭናችሁ ያሻችሁ ቦታ ሁላችሁም ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።